የፈለግከውን ኦርቶዶክሳዊ አስገባና እኛ ማርያምን ከኢየሱስ እናስበልጣታለን የሚል ኦርቶዶክሳዊ ቃል እኔ ነኝ የምሞግተው። እኔ ይኸውልህ ጥሩ በአፍማ ምን መሰል በአፍማ አልልም ይላል። እኔ ተግባር ነው የማየው። ክርስቶስ ደግሞ በተግባር እንጂ በአፍ አይደለም። በአፍማ ምን ሆነ መሰለ ጴጥሮስ ኢየሱስ ክርስቶስ ባህር ላይ ሲሄድ አይቶ ተደንቆ ግራ ተጋብተው ኢየሱስ ልምጣ አለው ና አለው። መሄድ ጀመረ። ዝም ብሎ መሄድ ጀመረ። በቃ ምንም እምነቱ። ከዛ በኋላ ወጀቡን አየው። ወጀቡን ሳይ ደነገጠና መስመት ጀመረ። ከዛ በኋላ ምን አድርጎ አወጣው? እጁን ጨብጦ አንተ እምነት የጎደለ ብሎ አውጥቶ ወደ ታንኳው ገባ። አይገናኝም። ላገናኝልህ ነዋ። እኔ እንዴት አድርጌ እንደማገናኘው ልዘግባ። ማርያም ደምሽ አይናችን ናት ማርያም። መዝሙር በሙሉ የሚዘመረው የሚሸበረቀው ሁሉ ነገር የሚሆነው ለማርያም እንጂ ለክርስቶስ ነው። አረ በጌታ ማራቃትን ወርቶ ከስር መሲ ብርጅስቶነች ልንገርህ አለ እኔ ስነግርህ መሲ ብርጅስቶንን ፊት ለፊት አንቺ እኮ ማርያም እንደዚህ የምቃወማት ሰው ነበርኩ። ዛሬ ግን ስለ ድንግል ማርያም ገብቶኝ ነው ማወራት። የገባኝ ነገር ምን ልንገርህ ካለም ድንግል ማርያምን ስናነሳ ልጇን አለማንሳት አንችልም። ድንግል ማርያም በልጇ ኃይል፣ በልጇ ቅባት፣ በልጇ ጸጋ፣ በልጇ ሁሉ ነገር ነው የምታደርግልን። ያለ ኢየሱስ ክርስቶስ ድንግል ማርያም ብቻዋን ማድረግ አትችልም። ድንግል ማርያም ለእኔ ምንም ነገር ማድረግ የምትችለው በልጇ በተሰጣት ኃይል ነው። ባገኘችው ኃይል ነው። በተሰጣት ጸጋ ነው። ለምን ላንብብልህ? አንድ ጥያቄ ልጠይቅ። ላንብብልህ? በመረጃ ማነብልህ። ይኸውልህ እንደዚህ ይላል። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነች ዮሴፍ ሉቃስ ላይ ምናልባት ለሌሎቻችሁ ሉቃስ 1 ላይ ነው የሚያነባው። የኦርቶዶክስ ወንጌሉ ጥቅሱ ፖለቲካ ሳይሆን ጥቅስማ ካምዳውን ትላለህ በእንግሊዝኛ ካምዳውን በይ። መልአኩ ወደ እርሷ ገብቶ ደስ ይበልሻል። ተመልከት፣ ደስ ይበልሻላት። ከዛ ጸጋ የሞላብሽ ሆይ አላት። ጸጋ ከማን ነው የሚሰጠው? ዮኒ ከማን ነው የሚሰጠው? ጸጋ አጭር ለማንም አይሰጥም። የጌታ ጸጋ ስለ ጸጋ ኢየሱስ የጌታ ጸጋ የእግዚአብሔር ጸጋ ሁሉም ማድረግ ይችላል አይችልም? ሁሉን አይችልም። የእግዚአብሔር ጸጋ ሁሉን ማድረግ አይችልም። ሁሉን አይችልም። እግዚአብሔር የሚሰጠው ጸጋ ልነግርህ ነው። ጸጋው የማን ነው? አየከኝ አይደል? እኔ አይደል መመልሰው። እግዚአብሔር የሚሰጠው ጸጋ የተለያየ ነው። አሁን ለምሳሌ አንተ ሁሉን ማድረግ ይችላል አልክ፣ አይችልም። ለምሳሌ ለቅድስት ድንግል ማርያም የተሰጣት ጸጋ ክርስቶስን እንድትወልድ ነው። ሌላው የተሰጠው ጸጋ፣ ሌላ ሴት የተሰጣት ጸጋ ክርስቶስን ልውለድ ብትል ጠየቀኝ፣ ልመልሳ። በግምት አትመልስ። አሁን ቪዲዮ ስላበራ በግምት አይደለም። የሰውን አየ ችግሩ አትሰማ። እኔ አዳምጣለሁ፣ አንተ በመረጃማ ጥሩ ነው። ሌላ ጸጋ የተሰጣቸው ሌላ ሴት ኤልሳቤጥ ኢየሱስን ትወልደዋለች። ጸጋ ተሰጥቷታል። አምጣ መረጃ። አልተሰጣትም። ጸጋ ሳይተሰጣት ነው የወለደችው ክርስቶስ። በጸጋ ስትኖር አልነበረም ነበር? ይመጣለት ጸሎት ተሰማ ብሎ ነው ይመጣለት። ታዲያ ጸሎት የሚሰማው ጸጋ ነው። የድንግል ማርያም ግን የተለየ ጸጋ ነው። ማንም ሴት ያላገኘው ጸጋ ነው። ማንም ብቸኛ ናት ድንግል ማርያም፣ ብቸኛ። ጸጋ የተሰጣቸው ሴቶች የሉም እያልከኝ? ማንም የለም። ማንም። ቆይ አሁን ስማ፣ ጸጋ የተሰጣቸው ሴቶች የሉም እያልከኝ ነው? አዎ ጸጋ የተሰጣቸው ሴቶች የሉም። ነገር ግን በክርስቶስ ኢየሱስ እነሩት ጸጋ አልተሰጣቸው። አዳምጠኝ ብራዘር። እሺ እሰማለሁ። አያችሁ፣ ስሙልኝ በደንብ አድርጋችሁ ቤተሰብ። ክርስቶስ ኢየሱስ ሩት ጸጋ እንዳልተሰጣት ትጽፍልኝ። አዳምጠኛ። ክርስቶስ ኢየሱስ ከሞተ በኋላ ሞትን አድርጎ ከተነሳ በኋላ በ50ኛው ቀን የወረደው የመንፈስ ቅዱስ ጸጋ እና ድንግል ማርያም
ኢየሱስ ክርስቶስን ከመውለዳው በፊት ጸጋን የተሞላሽ የተባለችው ጸጋ አንድ አይደለም። የድንግል ማርያም ጸጋ ማንም ሐዋርያው ጴጥሮስ የለውም። ድንግል ማርያም መጀመሪያ የተሰጣት ጸጋ ሐዋርያው ጴጥሮስ የለውም። ለምን? ለምሳሌ ያክል ዮሐንስ ወንጌል ምዕራፍ 2 ላይ ሰማኝ። ዮሐንስ ወንጌል ምዕራፍ 2 ላይ ሐዋርያቶች አሉ፣ ኢየሱስ ክርስቶስ አለ፣ ድንግል ማርያምም አለች። ዮሐንስ 2 ላይ ማለት ነው። እዛ ስፍራ ላይ የወይን ጠጅ አልቋል። ማንም መጥቶ ለድንግል ማርያም የወይን ጠጅ እኮ አለቀልን፣ ልጅሽን ለምኝልን አልዋላትም። የወይን ጠጅ እንዳለቀ ባላት በተሰጣት ጸጋ አገኘች። ምንድን ነው ይሁትን አብራ እንደዚህ ያሳየኝ ምንድን ነው ይላሉ? አይ በመጽሐፍ ቅዱስ ላይ እኔም ልነግርህ ፈልጌ ነው። ጸጋ ለእሷ ብቻ ነው። ድንግል ማርያም ትነግረኛል። ችግር ድንግል ማርያም ያ ጸጋ ልዩ የሆነው ጸጋ እንዳላት የምታውቀው ዮሐንስ ወንጌል ምዕራፍ 2 ላይ እንዳለቀባቸው ማንም መቶ አልነገራትም። እሷ ናት ያወቀችው። እሷ አወቀች። አየህ፣ እሷ ማንም አልነገራትም። እንዳለቀባቸው መጥተው አስተናጋጆቹ የወይን ጠጅ እኮ አለቀብን፣ ልጅሽን ለምኝልን፣ ታምራት ያደርግልን አላሏትም። አወቀች። ከዛስ ልጇ መለኮት እንደሆነ ምንም እንደማይሳነው ምንም ለማድረግ እንደማይሳነው ስለምታውቅ ወደ ልጇ ሄደችና የወይን ጠጅ እኮ አለቀባቸው አለችው። ከዛስ አንቺ ሴት ጊዜ ገና አልደረሰም ማለት ለምን? የተሰጣት ጸጋ ኢየሱስ ክርስቶስ ልክ ጊዜው ሲደርስ መቼ ሞትን ድል አድርጎ ከተነሳ በኋላ ያ ጸጋ ሁል ጊዜ ከሱ ጋር አብሮ እንደሚቀጥል ስለሚያውቅ ጊዜ ገና አልደረሳትም። ከዛ ተመለሰችና መታ የሚላችሁን አድርጉ አለቻቸው። ለምን? ኢየሱስ ክርስቶስ ያንን ሰርግ በውርደት እንደማይሸኘው ስለምታውቅ በምኗ በተሰጣት ጸጋ አየ ይሆንዬ በተሰጣት ጸጋ ስለምታውቅ የሚላችሁን አድርጉ አለቻቸው። ከዛስ እነዛ ሰዎች ያንን ነገር ውሃ ሙሉ፣ ምኑን እንስራውን ውሃ ሙሉ። ከዛስ ጌታ ውሃ ሙሉ አላቸው። ያንን የሞሉትን ውሃ ወደ ምን ቀየሩ ይላል? ወደ ወይን ጠጅ ቀየሩ ይላል። በምን የተነሳ ነው የሆነው? በድንግል ማርያም ጸጋ የተነሳ። ያን ጊዜ እነ ጴጥሮስ ይሄ ጸጋ አልተሰጣቸውም። ይሄ ጸጋ አየህ ይሁንዬ ቤተክርስቲያንን ሳታውቃት ነው የወጣኸው። ማዳመጣች እኔ መናገር ግን አይፈቀድም። ስለ ጸጋ ነገር እሺ፣ ስለ ጸጋ አሁን ይቅርታ ስላሳቀኘው ጭምር የሆነ ቦታ ሄደ እንግዲህ ምግብ እንዳለቀ ወይም መጠጥ እንዳለቀ ምናምን ይነገራል። ታያለህ፣ ፊት ለፊት የሚታይ ነገር። ለምን አላወቀም? እንደዚህ አይነትማ አባባል አይሰራም። ለምን አላወቀም? ሌሎቹ ለምን አላወቁም? ሰማኝ አይደለም። ሌሎቹ ለምን አላወቁም? ማውራት አልችልም። ጎንበስ ብሎ ሲያነብ ነበር። አይደለም የምታመጣውን አይዲያ የት ቦታ ላውራት አለ? ቤት ችግሩ እሱ እንደፈለገ ያወራል። እኔ ማውራት አልችልም። ችግሩ የስንፍና ንግግር ስትናገር አቆምሃለሁ። አብራራ፣ አንተ ብዙ ነገር አብራራ። ብዙ ነገር አለ። ጸጋ ተሰጣል፣ በዚህ ወጣል። ጸጋ እንደተሰጣትማ ቅዱስ ገብርኤል መጥቶ ሉቃስ ላይ በስነ ስርዓት የተናገረው ጸጋ የሞላሽ ደስ ይበልሽ። ለቅድስት ድንግል ማርያም ለሌላ ጸጋ አልተሰጠም። ለዮሐንስ አልተሰጠም። መንገድ ጠራጊ የሆኑ ጸጋ አልተሰጠውም። መቼ ነው ያገኘው? አልተሰጠውም አልከኝ። አሁን ደግሞ መቼ ነው ያገኘው ትለኛለህ። መቼ ነው ያገኘው? አልተሰጠውም ትለኛለህ። መልሶ መቼ ነው ያገኘው ትለኛለህ። ድንግል ማርያም ያገኘችው ጸጋ እና ዮሐንስ ያገኘው ጸጋ በራሱ ያገኙበት ቀን ይለያያል። በራሱ ጸጋቸው የድንግል ማርያም ጸጋና የዮሐንስ ጸጋ ይለያያል በራሱ ማለት ነው። ስለዚህ አሁን አንተ አባባል እኮ እንደ ጸጋ አድርገህ ያመጣው ነገር እውነት ለመናገር እንደ ጸጋ አድርገህ ያመጣው የወይን ጠጅ ለማስሞላት ተጠቀመችበት ስትለኝ አዘንኩኝ። እኔ አይደለም ጌታ ምስክር አዳምጠኝ። ስለ ወይን ጠጥቶ ስለሚያልቅ ነገር አለ እማወራ ስለምንድን ነው የምታወራኝ? እማወራ እዛ ቦታ ላይ ጠጥቶ ስለሚያልቅ ስለሚደፋ ነገር አለ እማወራ ስለምንድን ነው የምታወራኝ? ሰዎቹ ለድንግል ማርያም ሳይነግሯት ሳያወሯት መልእክተኛ ሳይልኩባት
ራሷ በተሰጣት ጸጋ እዛ ቦታ ላይ የወይን ጠጅ ማለቁን ማወቋ ነው። ማወቋ በጣም እኔም ደግሞ ማወቋ ነው። ማወቋ እሷ ብቻ ማወቋን ደግሞ የምታውቀው ታዳሚዎቹ የወይን ጠጅ እንዳለቀ አያውቁም። ለምን? ቢያንስ መልካም የወይን ጠጅ ከጠጡ በኋላ መናኛ የወይን ጠጅ እንደሚጠጡ ያውቋሉ። መናኛ አየህ፣ መልካሙ የወይን ጠጅ ካለቀ በኋላ መናኛው እንደሚመጣ ሁሉም ያውቃል። ቢያንስ መልካም የወይን ጠጅ ካለቀ በኋላ መናኛ እንደሚጠጡ ያውቃሉ። ግን መናኛውን ሳይጠጡ በፊት እነዛ ሰዎች ያጠመቁት ወይን ጠጅ መልካም ሆኖ ሳለ እንደገና ሌላ የወይን ጠጅ ከዛኛው መልካም ብሎ የሰው ልጅ መልካም ብሎ ካጠመቀው የወይን ጠጅ የተሻለ የወይን ጠጅ መጣላቸው ይላል። አወቀች እያልከኝ ምን ተባረክልህ። ቴንኪው። እኔን ትንሽ ሚውት አድርገህ ትሰማኛለህ ሳታቋርጠኝ? በነገራችን ላይ አንተ ብቻ ነው ጠያቂ ሆንከው። አሁን እኔ ጠይቃለሁ፣ አንተ ቀጥል። እኔ ሳወራ ይኸውላችሁ ምን ያለን ምንድን ነው? እሷ አውቃ ማንም ሳይነግራት አውቃ በመንፈስ ቅዱስ በጸጋ ስለተሞላች አውቃ ቅድስት ድንግል ማርያም ወይኑን አይታ ጠይቃ ጌታ ኢየሱስ ክርስቶስ የሚላቸውን ሁሉ አድርጓ ወይኑም ተደረገ። የምታቅናት ማንም ሳይነግራት አለ። እንግዲህ ልጇ 3 ቀን ሲጠፋ ታዲያ ለምን አላወቀችም? ሰዎች ጋር ለምን ፈለገችው? ጸጋውን ሁላ ተሰጥቶታል። ጸጋው ሁላ ሞልቷታል። ጸጋ የተትረፈረፈላት ሴት ናት። ወደ ፋሲካ ሄደው ልጃቸውን ይዘው ኢየሱስ ክርስቶስ የ12 ዓመት ብላቴና ሆኖ አብረው በሄዱ ጊዜ የት ቀረ? እዛው ለፋሲካ እዛው ቀረና ኢየሱስ ክርስቶስ ቅድስት ድንግል ማርያምና ዮሴፍ መንገድ ጀመሩ። ሲመለሱ ጊዜ አጡት። ሲያጡ አይ ከሰዎች ጋር እየመጣ ነው ብለው ለአንድ ቀን አለፉት። ከዛ በኋላ በየሰፈሩ እየሄዱ አይደል እንዴ ክርስቶስን ሲፈልጉት የነበረው? እሷ የምታውቅ ከሆነ አይ ልጅ ያለው እዚህ ቦታ ነው ብላ ቀጥ ብላ አትመጣም ነበር እንዴ? ዩቴልሚደ ስለዚህ አንተ የምትለው ሁሉንም ማድረግ የምችል አድርጋ አረካት። ጸጋዋ የተሰጣት ጸጋ የቅድስት ድንግል ማርያም ኢየሱስን የመውለድ ጸጋ ብቻና ብቻ ነበር። ልመልስላ መልስ። ይሄኛው አገልግሎት መለኮት ሰብ የሆነው ኢየሱስ ክርስቶስን መፈለግ ነው። መለኮትን ነው የምትፈልገው። ልዩነቱ መለኮት ነው እየፈለገች ያለችው። ሰምተኛ? መለኮት የሰጣትን ጸጋ ነው የምታደርግበት። አሁን ግን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነቱ ነው እየገለጠላት ያለ። አየህ፣ ኢየሱስ ክርስቶስን እርሱ ካልገለጠልህ በቀር እርሱ ካልገለጠልህ በቀር ማወቃችንም ኢየሱስ ክርስቶስ አይታችኋል አለ። ምን ይላል መሰላችሁ መጽሐፍ ቅዱስ? አብ ካልመረጠው በቀር ወደ እኔ ሊመጣ የሚወድ ቢኖር አይችልም፣ አብ ካልሳበው በቀር። ተመልከቱ። ለምንድን ነው የሚያወርዱኝ? ምን እንትን አትበል፣ አክሽን አታሳያ። እውነታቸው ነው። እኔ እኮ ሌሎች ያስገባሉ። ልክ ነው። አሁን ያወረደልኝ እኔ ቤት ገብተህ የፈለገውን አክሽን ስታሳይ አይደለም። አገኘው ምንም አላሳየሁም። አንተ ቤት ገብቼ አሁን የምታሳየው አክሽን ይደብራል። እኔ ሳወራ በቃ እሺ፣ አታስገቡት። በቃ አንዴ አታስገቡት። በቃ ወደ ነገሩ አታስገቡት። ኦኬ፣ ይኸውላችሁ ኢየሱስ ክርስቶስን መፈለግ እና ማግኘት ከእግዚአብሔር በሆነ ፍቃድ ነው። ትክክል። ሰምታችሁኛል? ከእግዚአብሔር የሆነ ፍቃድ ነው። ኑሐሚን ትእዛዜ ይከበራ። ከእግዚአብሔር በሆነ ፍቃድ ነው። ኢየሱስ ክርስቶስን ማግኘት ከእግዚአብሔር በሆነ ፍቃድ ነው። ማናችንም በተራ በምናምንቴ ኢየሱስን ልናገኘው አልቻልንም። ለምን? ከእግዚአብሔር ዘንድ በሆነ ፍቃድ ነው የምናገኘው። ከእግዚአብሔር ዘንድ በሆነ ፍቃድ። ገባችሁ? ከዛ ውጭ ኢየሱስ ክርስቶስን ማግኘት አትችሉም።